በዛሬው ስፖርታዊ መረጃችን በትላንቱ የጥሎ ማለፍ ጨዋታ በወልዋሎ ተሸንፎ ከውድድር ውጭ የሆነውን የመቀለ ሰባ እንደርታን ወቅታዊ ቀውስ እንመለከታለን። የመቀለ አንበሶቹ በሊጉ ከመውረድ አፋፍ በ19ኛ ደረጃ ላይ ከመገኘታቸውም በላይ በክለቡ ውስጥ በየጊዜው የሚፈጠሩ አስተዳደራዊ ሁኔታዎች የተስፋ ጭላንጭላቸውን ይበልጥ እያጨለሙት ይገኛሉ። ለብስራት ስፖርት የደረሱ መረጃዎች እንደሚያመላክቱት በክለቡ አመራሮችና በቡድኑ አባላት መካከል ከክፍያ ጋር ተያይዘው የሚፈጠሩ አለመግባባቶች መፍትሄ አጥተዋል። ይህ የፋይናንስ እጥረት ደግሞ ቡድኑ በሊጉም ሆነ በጥሎ ማለፉ ላሳየው ደካማ አፈጻጸም ዋነኛ ምክንያት ነውም ተብሏል። በዚህም ሳቢያ ቡድኑ ትላንት ከወልዋሎ ጋር በነበረው ወሳኝ ጨዋታ ላይ ከ5 በላይ ቋሚ ተሰላፊዎቹን ሳያሰልፍ ለመግባትም ተገዷል። ምንጮቻችን እንደገለጹት ቡድኑ ትላንት ተሟልቶ ወደ ሜዳ ሊገባ የቻለው የአሰልጣኝ ቡድኑ አባላት ከተጫዋቾቹ ጋር ባደረጉት ረጅም ውይይት የተወሰኑ ሀሳብ በማስቀየራቸው ነው። በክለቡ ቃል የተገባልን ክፍያ ሊፈጸምልን ይገባል፣ ያለበለዚያ አንጫወትም በማለት ከ3 ቀናት በፊት ከ10 በላይ ተጫዋቾች ልምምድ አቁመው እንደነበረም ታውቋል። ከተጫዋቾቹ መካከል የተወሰኑት በልመና ወደ ስብስቡ ሲመለሱ፣ የተቀሩት ግን በተደጋጋሚ ጊዜ ተዋሽተናል፣ ስለዚህ አንመለስም በማለታቸው አዲሱ አሰልጣኝ ዘርአይ ሙሉ ያለ ቋሚ ስብስባቸው ትላንት ጨዋታውን ለማድረግ ተገደዋል። ጉዳዩን ይበልጥ ያወሳሰበው ደግሞ የተጫዋቾቹ ወኪሎች ወይም ኤጀንቶች በጉዳዩ ላይ ጣልቃ መግባታቸው እንደሆነም ተሰምቷል። አሰልጣኙ ተጫዋቾቹን አግባብቶ ለማጫወት ቢሞክሩም ወኪሎቹ ግን ልምምድ እንዳትሰሩ፣ ጨዋታም እንዳትጫወቱ በማለት ትዕዛዝ ማስተላለፋቸው በክለቡ ውስጥ ያለውን ክፍተት ይበልጥ አስፍቶታል። ይህ የክፍያ ቀውስ ከተጫዋቾቹ ባለፈ አሰልጣኞቹንም የፈተነ ሆኗል። ክለቡ ከቀድሞ አሰልጣኝ ጸጋይ ኪዳነ ማርያም ሆነ ካሁን ካሉት አሰልጣኝ ዘርአይ ሙሉ ጋር ተመሳሳይ የገንዘብ ውዝግብ አለበት። የቀድሞ አሰልጣኝ ጸጋይ ኪዳነ ማርያም ሁልጊዜ ተጫዋቾቹ እየለመንኩ አላጫውትም በሚል ክለቡን የለቀቁ ሲሆን አዲሱ አሰልጣኝም በተመሳሳይ ችግር ውስጥ እየሰሩ መሆናቸውን ምንጮቻችን አረጋግጠውልናል። መቀለ ሰባ እንደርታ ዘንድሮ ብቻ 3 አሰልጣኞችን ቢቀያይርም ከደሞዝ ጋር የተያዘው ዕዳ ግን የሶስቱንም አሰልጣኞች እጅ አስሮ ለክለቡ ውጤታማነት ትልቅ እንቅፋት ሆኖ ቀጥሏል። የክለቡ ስራ አስኪያጅ ችግሩን እስከ መጪው ሐሙስ ድረስ እቀርፋለሁ በሚል ለተጫዋቾቹ ቃል ገብተዋል። ይሁንና ቃል የተገባው ክፍያ ሐሙስ ዕለት የማይፈጸም ከሆነስ ተጫዋቾቹ ወደ ልምምድ ይመለሳሉ ወይስ በአቋማቸው ይቀጥላሉ የሚለውን ጉዳይ በቅርብ ተከታትለን ወደ እናንተ የምናደርስ ይሆናል። የባልደረባችንን መላክ ወለሰንበት ዘገባ አዲስ መሐመድ እንደሚከተለው አቀረብኩላችሁ። አብራችሁን ስለቆያችሁ እናመሰግናለን። በያላችሁበት ቸር ቆዩልን።